እንደምን አድራችኋል የዴሊ ፎረም ቤተሰቦች። በትግራይ ክልል አላማጣና ዙሪያው አካባቢ የሚኖሩ ነዋሪዎች በግዴታ የእህልና የገንዘብ መዋጮ ለሚጀመረው ጦርነት ስጡ በማለት እየተገደድን ነው አሉ። የህወሓት ቃል አቀባይ በበኩላቸው ይህ መሰረተ ቢስና ከእውነት የራቀ ነው፣ ማንንም አላስገደንም ሲሉም ለዶይቼ ቬለ ምላሻቸውን ሰጥተዋል። ህዝቡ የህልውና ስጋት እንደተደቀነበት በመገንዘብ በገዛ ፍቃዱና በዞኑ ውሳኔ መሰረት የሚደገፍ መሆኑንም ነው የህወሓት ቃል አቀባይ አቶ ሚካኤል አስገዶም የገለጹት። የሚነሱ ቅሬታዎች እንቅስቃሴውን ለመቀልበስ በተደራጀ ጥቂት ወገኖች የሚነሳ አሉባልታ ነው ሲሉም ነው ያስተባበሉት። በመንግስትና በህወሓት ታጣቂዎች መካከል ዳግም ግጭት ይከሰታል በሚል ፍርሃት ራያ አላማጣና አካባቢው እየለቀቁ ወደ አጎራባሽ ከተሞች የሚጓዙ ተፈናቃዮች መበረከታቸውም ነው የአካባቢው ምንጮች ለዶይቼ ቬለ የተናገሩት። በዚህ ጊዜ በአላማጣ ከተማና ዙሪያው የሚገኙ ነዋሪዎች አርሶ አደሮች ለጦርነት ድጋፍ የሚሆን ገንዘብና የእህል መዋጮ በግዴታ እየተጠየቁ መሆኑንም ነው የተናገሩት። በህወሓት ሹማምንት ነው መዋጮ እየተጠየቅን ነው ያሉት እነዚህ የዶይቼ ቬለ ምንጮች በአላማጣ ከተማ 02 ቀበሌ ነዋሪ የሆኑት ለደህንነታቸው ሲባል ስማቸው ያልተጠቀሰ አንድ ነዋሪም የተወሰነው መዋጮ መክፈል ያልቻለ ተጨማሪ ቅጣት እንደሚጠብቀው አስረድተዋል። አላማጣ 02 ቀበሌ 4 ቀጠና አለው ያሉት ምንጭ በዚህ በቀጠና 12 ሚሊዮን ብር ተወስኗል ተብሎ ነው የተነገረን ሲሉም ተናግረዋል። በአሁኑ ሰዓት ከየት ይመጣል ሰው የሚበላቶ ወድቆ ነው ያለው ሲሉት የሚያስረዱት ምንጭ ከየትም ልናመጣ አንችልም ሲሉ አስረድተዋል። ከላይ አካል ተወስኖ የመጣ ነገር ነው፣ ምንም ልናደርግ አንችልም እያሉ ነው ብለዋል። ማድረግ የምትችሉትን ግዴታ ገንዘብ ወይም እህል መዋጮ በሚቀጥሉት ቀናት ይዛችሁ ተገኙ ተብለናል ብለዋል። ተጠርቶ ለቀረሰው 5000 ብር ቅጣት እንደተወሰነበትም ነው ያስረዱት። ከማህበረሰቡ የሚሰበሰበው ብርና እህል ጦርነት ታሳቢ ያደረገ ነው የሚሉት ሌላው የአላማጣ ከተማ ነዋሪ አስተያየት ሰጪ በተጨማሪም በጦርነት የሚሳተፉ አግላዮች ምርጫም ተከናውኗል ሲሉም ይናገራሉ። ግመል፣ አህያ፣ በቅሎ፣ በሬ እንዲገዙ ተወስኖላቸዋል። ለጦርነት ዝግጅት ማለት ነው ብለዋል። ተገደንም ወደንም ጠላንም ያው ነው። ከዚህ አግላዮች ተመርጠው ወጥተዋል። ልጁ እንዲወጣና አግላይ እንዲሆን ተወስኖበታልን ብለዋል። አሁን ላይ በራያና በአካባቢው ክረምቱ በተጠበቀው ልክ ባለመሆኑ ለድርቅ ተዳርገናል የሚሉት አርሶ አደሮቹ ይህንን የግዴታ እህል መዋጮ ወደ ምህር ወቅት እንዲገፉት ብንጠይቅም ተገቢ መልስ ማግኘት አልቻልንም ብለዋል። ዝናብ የለም፣ ጤፍም እያረረ ነው፣ ማሽላም እንግዲህ አልደረሰም፣ ፀሐይ ነው ያለው ብለዋል። ይህ ሁሉ ተደራርቦብን ምን እየሆነ እንዳለም ግራ ገብቶናል ብለዋል ዶይቼ ቬለ። እነዚህ የአካባቢ ሹማምንት አሁኑኑ ክፈሉ፣ ከዚህ በኋላ ጊዜ አይሰጣችሁም ሲሉም እየዛቱብን ነው ብለዋል። ምንም አቅመ ደካማ ያለው አይባልም፣ በአሁኑ ሰዓት ሁሉም አዋጣ ነው እየተባለ ያለው ድርቅ ነው፣ አሁን የሚበላ እንኳን ነገር በእጃችን የለም ሲሉ አስረድተዋል። የህወሓት ቃል አቀባይ የሆኑት አማኑኤል አስገዶም በአሁኑ ወቅት የህልውና ትግል ውስጥ እንገኛለን በማለት እርሳቸው ደቡብ ወይ ዞን ሲሉ የጠሩት አላማጣና አካባቢ ህዝብም በገዛ ፍቃዱ የሚያደርገው መዋጮ ነው ሲሉም ነው ያስተባበሉት። የደቡባዊ ዞን ህዝብ ግን እንደ ህዝብ እንደ ዞን ነው ውሳኔዎችን ያስተላልፈው። መከታውና ህልውናው አደጋ ደርሶ እየመጣብኝ ነው። ከእኔ የምፈልገው ሁሉ በንብረትም በህይወትም መስዋዕትነት ከፍዬ ህልውናዬን አረጋግጣለሁ ብሎ ተሰልፏል ሲሉም ያስተባብላሉ። ስለዚህ ይሄ በዚህ ሳምንት እንዴት አዲስ ነገር ተፈጥሮ በዚህ መንገድ ጥያቄዎች ሊነሱ ይችላሉ የሚል ጥያቄ እኔም አለኝ። እንደማስበው እንቅስቃሴው ለመቀልበስ የተደራጀ ጥቂት ቡድኖች አሉ ሲሉም ነው ጉዳዩን በሌሎች ወገኖች አላከኩት። ከዚህ ጋር በተያያዘም የአፍሪካ ህብረትና የአውሮፓ ህብረት እንዲሁም ካናዳ በኢትዮጵያ ወቅታዊ ጉዳይ ላይ መግለጫ አውጥተዋል። በኢትዮጵያ ዲፕሎማሲያዊ ልዑክ ያላቸው የአውሮፓ ህብረት አባል ሀገራት ኦስትሪያ፣ ቤልጅየም፣ ቡልጋሪያ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክዘምበርግ፣ ማልታ፣ ኔዘርላንድ፣ ፖላንድ፣ ፖርቱጋል፣ ሮማኒያ፣ ስሎቫኪያ፣ ስፔን፣ ስዊድን እንዲሁም በአዲስ አበባ የሚገኙት የካናዳ፣ የኖርዌይ፣ የዩናይትድ ኪንግደም ኤምባሲዎች በአፍሪካ ህብረት ጋር በመሆን በጋራ መግለጫ አውጥተዋል። ሀገራቱ በመግለጫቸው በሰሜን ኢትዮጵያ ያለው ሁኔታ በሀገሪቱ ስጋት መደቀኑንም ገልጸዋል። የፌዴራል መንግስትና ህወሓት የፕሪቶሪያው የሰላም ስምምነት ቅን በሆነ መንፈስ ተግባራዊ እንዲያደርጉም ነው የጠየቁት። የአፍሪካ ህብረት የምስራቅ አፍሪካ ልዩ መልእክተኛ የሆኑት የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ በአዲስ አበባና በመቀሌ መካከል ተገኝተው አዲስ ምክክር መጀመራቸው ከቀናት በፊት ይፋ መደረጉ ይታወሳል። በከፍተኛ ድርቅና
የሰብአዊ ፍላጎት ውስጥ ባለው ትግራይ ክልል አዲስ ጦርነት መነሳቱ ህዝቡ ላይ ሌላ ቀውስ ይፈጥራል የሚል ስጋትም ደቅኗል። ሀገራቱ ሁሉም ወገኖች ወደ ድርድርና ወደ ሰላም እንዲመጡ የጠየቁ ሲሆን የአፍሪካ ህብረት በኦሉሴጉን ኦባሳንጆ አማካኝነት የጀመረው የሰላም ጥረትም እንደሚደግፉም ነው ያስታወቁት። የሁለቱም ቡድን መሪዎች በቅድሚያም የሰላም አማራጭ እንዲጠቀሙም ነው በተደጋጋሚ ሀገራቱ ባወጡት መግለጫም የጠየቁት። የቀድሞ ፌስቡክ የአሁኑ ሜታ በኢንስታግራም እና በፌስቡክ ህጻናት ጎድቷል በሚል ለቀረበበት ክስ 15 ቢሊዮን ዶላር ካሳ ለመክፈል መስማማቱ ተነገረ። የማህበራዊ ሚዲያ ኩባንያ የሆነው ሜታ በፌስቡክ እና በኢንስታግራም ምክንያት በአሜሪካ ግዛቶች የቀረቡበት ከህጻናት ደህንነት ጋር የተያያዙ ክሶችን ለመፍታት ስምምነት ላይ መድረሱ ተነግሯል። ኩባንያው ለአሜሪካ 48 ስቴት፣ ለኮሎምቢያ ዲስትሪክት እና ለ3 የአሜሪካ ግዛቶች እስከ 15 ቢሊዮን ዶላር የሚደርስ ገንዘብ እንደሚከፍልም ነው ያስታወቀው። ክፍያው የሚፈጸመው በ10 ዓመት ውስጥ እንደሚሆንም ተገልጿል። በተጨማሪም ኩባንያው ፌስቡክ እና ኢንስታግራም መተግበሪያዎቹ የሚጠቀሙ ታዳጊዎች ማህበራዊ ሚዲያዎች ላይ የሚቆዩበት ዕለታዊ ገደብ ማበጀትና በምሽት ሰዓት እንዳይጠቀሙ ማገድን ጨምሮ የተለያዩ አሰራሮችን ለመተግበር ይገደዳልም ተብሏል። ሜታ ይህንን ስምምነት በመፈጸሙ የሰራውን ስህተት እንደሌለ በመግለጽ አስተባብሏል። ኩባንያው ክስ የተመሰረተበት በአሜሪካ በርካታ የፌዴራልና የግዛቶች የህፃናት የግል መረጃ ጥበቃ ህጎች ጥሷል በሚል በቀረበበት ክስ ነው። ክሱ የከፈቱት የአሜሪካ ግዛቶች ሜታ የማህበራዊ ሚዲያ መድረኮችን ወጣቶችንና ታዳጊዎችን ለመሳብና በመጨረሻም ለማጥመድ ተጠቅሟል በማለትም ነበር የወነጀሉት። የማህበራዊ ሚዲያ መድረኮች በአሜሪካ ወጣቶች አእምሯዊና አካላዊ ሁኔታ ላይ ያደረሱት ጉዳት ችላ እንዳለ በመጥቀስም ከሰውት ነበር። ስምምነቱ ይፋ ከተደረገ በኋላም የኮሎምቢያ ዲስትሪክት አቃቤ ህግ ብሪያን ሸዋልብ ታላቅ የህብረተሰብ ጤና ድል ሲሉም ነው የገለጹት። ሜታ ለመተግበር የሚገደዳቸው የደህንነት ገጽታዎች ወጣቶች ኢንስታግራምና ፌስቡክን የሚጠቀሙበት መንገድ ላይ ከመሰረቱና በአፋጣኝ ይለውጣልም ተብሎ ተገምቷል። በስምምነቱ መሰረት ሜታ መተግበሪያዎች ላይ ማስተዋወቅ ካለበት አዲስ አሰራሮች አንዱ ህጻናት በትምህርት ስርዓት የማህበራዊ ሚዲያ መድረኮች እንዳይጠቀሙ መገደብ ነው። ጠንካራ የወላጆች ቁጥጥር ስርዓት መተግበር እንዲሁም ከ18 ዓመት በታች በሆኑ ተጠቃሚዎች ላይ ጥብቅ የእድሜ ማረጋገጫ ዘዴ መከተልም አዲሶቹ የሜታ ህጎች ተደርገውም ይተገበራሉ ተብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን መሪዎች ጋር ዲፕሎማሲያዊ ስምምነት መድረስ አይቻልም ሲሉ አስታወቁም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን መሪዎች ጋር ዲፕሎማሲያዊ ስምምነት ላይ መድረስ አይቻልም ብለዋል። ጠቅላይ ሚኒስትሩ ፕሬዝዳንት ትራምፕ በቴህራን ላይ የጣሉት የኢኮኖሚ ማዕቀብ አድንቀዋል። ቤንያሚን ኔታንያሁ በቅርቡ ከአሜሪካ ፕሬዝዳንት ጋር በተገናኙበት ጊዜ ከኢራን ጋር ዲፕሎማሲያዊ መፍትሄ ሊኖር ይችል እንደሆነ አንስተው መነጋገራቸው ታውቋል። ነገር ግን በኢራን ካለው ቡድን ጋር ስምምነት ላይ መድረስ ይቻላል የሚል ጥርጣሬ አለኝ ብለዋል። ከነዚህ አረመኔዎች ጋር ብለው ከጠሯቸው ከኢራን መሪዎች ጋር ምንም አይነት ስምምነት ላይ መድረስ አይቻልም በማለት ተናግረዋል። ከቅርብ ጊዜ ወዲህም በኢራንና በአሜሪካ መካከል የሰላም ስምምነት እንዲፈረም ቁልፍ የአሸማጋይ ሚና የምትጫወተው ፓኪስታን ሁለቱ ወገኖች ወደ ድርድር ጠረጴዛ እንዲመጡም ለማድረግ እየሞከረች ነው። ባልተለመደ መልኩ የአሜሪካው የስለላና የመረጃ ተቋም ሲአይኤ ኃላፊ ይፋዊ ባልሆነ መንገድ ወደ ሩሲያ ሞስኮ ማቅናታቸው ተሰምቷል። የደህንነት መስሪያ ቤቱ ኃላፊ ባልተነገረ ጉዳይ ላይ ወደ ሞስኮ ማምራታቸው ሲቢኤስ ኒውስ ዘግቧል። ጆን ራትክሊፍ ማክሰኞ ዕለት በወታደራዊ አውሮፕላን ወደ ሩሲያ ዋና ከተማ መጓዛቸው ነው የተነገረው። ዋሽንግተንም ሆነች ሞስኮ ኃላፊው ስላደረጉት ጉዞና ምክንያቱ ምን እንደሆነም እስካሁን በይፋ ያሳወቁት ነገር የለም። ኃላፊው በሞስኮ ቆይታቸው ከማን ጋር እንደሚነጋገሩ ጉዳዩም እንደሆነም አልተገለጸም። ብዙ ጊዜ የአሜሪካን ሩሲያ ባለስልጣናት በአካል ተገናኝተውም አይወያዩም። በረራን የሚከታተሉ ድረገጾች ማክሰኞ ዕለት ከአሜሪካ የተነሳ ግዙፍ አውሮፕላን በላትቪያ በኩል ወደ ሩሲያ ማምራቱን አረጋግጠዋል። ሲቢኤስ ኒውስ ዋይት ሀውስ እና ፔንታገን አስተያየቶች እንዲሰጡ ቢጠይቅም ምላሽ አላገኙም ብሏል። በማህበራዊ ሚዲያ የተጋሩ ምስሎች ሲ-17 የተሰኘ አውሮፕላን ሞስኮ ወደሚገኝ ቭኑኮቭ ዓለም አቀፍ አውሮፕላን ማረፊያ ሲቃረብ ታይቷል። በማህበራዊ ሚዲያ ላይ የተገኙት ሌሎች ምስሎች ደግሞ ዲፕሎማቶች የሚያጅቡ መኪኖችና ሞተሮች በሞስኮ ጎዳና መታየታቸው ተነግሯል። ከጉዞ በፊት አሜሪካ ለዩክሬን ከፍተኛ የልዑካን ቡድን ወደ ሞስኮ እንዲጓዝ መናገሯንና አንድ የዩክሬን ከፍተኛ ባለስልጣን አስታውቀዋል። ራትክሊፍ የሲአይኤ ዳይሬክተር ከሆኑ በኋላ ወደ ሩሲያ ሲጓዙ ይህ የመጀመሪያቸው ነው። ሩሲያ እንደ አውሮፓውያን አቆጣጠር በ22 ዩክሬን ከወረረች ወዲህ ከአሜሪካ ጋር ያላትን ግንኙነት በውጥረት የተሞላም በአለመተማመንም የታጀበ እንደሆነ ይነገራል። ሩሲያ በዩክሬን ጦርነት የተነሳ ከዓለም ጋር ተነጣጣለች፣ በተለይ ከምዕራባውያን ዓለም ሀገራት ጋር።
በፓኪስታን በሚገኝ የመንግስት ሆስፒታል በጨቅላ ህጻናት ክፍል በተቀሰቀሰ እሳት ቢያንስ 14 ህጻናት መሞታቸው ተሰማ። የሆስፒታሉ ባለስልጣናት እሳቱ በተቀሰቀሰበት ወቅት በክፍሉ ውስጥ ቢያንስ 15 ህጻናት ነበሩም ተብሏል። የእሳት አደጋው የተከሰተውም በኢስላማባድ በሚገኝ የፓኪስታን የሕክምና ሳይንስ ተቋም ሲሆን በሀገሪቱ ውስጥ ካሉ ትላልቅ የህዝብ ሆስፒታሎች መካከል ቀዳሚው ነው ተብሏል። ባለስልጣናቱ አንድ ህጻን ማትረፍ መቻሉ ሲናገሩ የሀገሪቱ ጤና ሚኒስትር ሙስጣፋ ካማል 14 ህጻናቶች መሞታቸውን አረጋግጠዋል። ሙሐመድ ሳሚ የተባለች እናት እሳቱ በተነሳበት ወቅት ልጇ በህፃናት ጽኑ ህሙማን ክፍል ክትትል እያደረገ እንደነበርም ተናግራለች። ምንም ማለት እንዳለብኝ ማንን ማውቀስ እንዳለብኝ አላውቅም ያለችው እኚህ እናት ልጄን አጥቻለሁ ስትልም ነው ያስታወቀችው። የሆስፒታሉ አስተዳደር አስፈላጊው ሰነድ ከተሟላ በኋላ የህፃናቱ አስከሬን ለወላጆች እንደሚያስረክብም ተናግሯል። የአደጋ ጊዜ ሰራተኞች እሳቱ ማለዳ 12 ሰዓት በማዋለጃ ክፍል የሚገኝ የአየር ማቀዝቀዣ በመፈንዳቱ መቀስቀሱን ነው የተናገሩት። የአደጋ ጊዜ ሰራተኞች ወደ ቦታው በመድረስ እሳቱን ማጥፋታቸውና ህይወት አድን ስራ መጀመራቸው መገናኛ ብዙኃን አስታውቀዋል። በወቅቱ የፓኪስታን ሀገር ውስጥ ሚኒስትር ሞሺን ናቂቭ ጠቅላይ ሚኒስትር ሼባዝ ሻሪፍ የተሰማቸውን ሀዘን ሁለቱም ገልጸዋል። ሻሪፍ ህጻናት በሞቱበት አደጋ የማይተካ ህይወት አጥተናል በማለት አስቸኳይ ምርመራም በአደጋው ዙሪያ እንዲደረግም አዘዋል። ፕሬዚዳንት አሲፍ አሊ ዛንዳሪ ልጆቻቸው ላጡ ቤተሰቦችን ሀዘናቸው ገልጸዋል። ዛዳሪ ለእሳት አደጋው ተጠያቂ የሚሆኑ ግለሰቦች በፍጥነት እንዲለዩና በህግ ተጠያቂ እንዲሆኑም ነው ያሳሰቡት። ሆስፒታሉ የእሳት አደጋ ሲከሰት ሊወስዳቸው የሚገቡ የጥንቃቄ እርምጃዎች በአግባቡ መጠቀማቸውን እንዲያረጋግጥም አዘዋል። ሆስፒታሉ ስራ የጀመረው በ1985 ሲሆን በርካታ የቀዶ ህክምና ክፍል ስፔሻሊስት እንዳለውም ተነግሯል። ቤተሰቦቻችን ቪዲዮን ከወደዳችሁት ላይክ አድርጎ ለሌሎችም ተደራሽ አድርጎ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ